ጉድ ጉድ ጉድ! ሰኢድ አዩን በማግባቱ ይሄንን ያክል ማፈር፣ ይሄንን ያክል ደግሞ ማዘን፣ ይሄንን ያክል ደግሞ ህይወቱን ማበጥበጥ፣ ይሄንን ያክል ደግሞ ራሱን እስከሚጠላ ድረስ ያደረሰችው አዩ። እንዲሁም ደግሞ ሰሞኑን የተፈጠረውን ሁሉ ነገሩን አይታችኋል ብዬ አስባለሁኝ። አንዴ እንዲያደርጋለሁኝ፣ አንዴ እንዲያደርጋለሁኝ፣ አንዴ የራቆት ቪዲዮ ይዣለሁኝ፣ ይለቀዋለሁ፣ ራሴን አጠፋለሁ፣ እንዲሁም ደግሞ በቃ ፊታኝ አልፈልግም እያለች እሪ እሪ ስትል ቆይታ ነበር። ሁላችሁም አይታችኋል ብዬ አስባለሁኝ። ያንን በማስመለከት እንዲሁም ደግሞ ሰኢድ ዛሬ አዝኖ እንዲሁም ደግሞ ትላንት ይቢሰው በቃ እኛ እዚህ ሚዲያ ላይ ብዙ ነገር አይተናል። ብዙ ሰዎችንም አይተናል። ነገር ግን እንደ አዩ እንዲሁ የከፋ እስካሁን አይቼ ያላቅም ማለት ነው። የገዛ የሰኢድን ጓደኛ በመጥበሻ ጥርሱን እንደ ቡና እየወቀጠች ትላንት መታ ነበር ማለት ነው። ያንንም ደግሞ ይሄ እንዴት ነው ብለን ሁላችንንም ግራ ግብት እያደረገን ነበር አይደል? ሰኢድ ደግሞ በአዩ እንዳዘና እንዲሁም ደግሞ በአዩ ልቡ ላይ እንደተሰበረ በአዩ አዩን በማግባት ያኔ ህይወቱ ስቅልቅል እንዳላ ተናግሮ ነበር ባለፈው። ሱመያን ለምን ፈለካት አትሄድም አትፈልጋትም ምናምን እያለች እና ከዛ በኋላ ተመልሶ ሲመጣ ያንን ሁሉንም ነገር እየነገራት እያስረዳት እባክሽን ከዚህ በኋላ አይ አልፈልጋትም፣ አሁን ብቻ በዚህ በፊት ና ስትለኝ አይደለም የሚሄድ የነበረው እኔ ዝም ብዬ እየፈለኳት ነበር። አሁን ደግሞ እሷ ና ስትለኝ እኔ መሄድ አለብኝ። ምናልባት አሁን ሄጄ ካገኘኋት በኋላ ካላ ሄጄ ከፈለኳትና ካላገኘኋት ከዚህ በኋላ አንቺ እንዳልሽ ነው የሚሆነው ምናምን እያለ እያሳመና እንደ ህፃን ልጅ እያባበላት ከዛ እሷ ጋር ሲሄድ እዛ እቺ አዩ ደግሞ በግ ይዛ የኔ በግ እያለች ሰኢድን እየመጣች ነበር ማለት ነው። ሰኢድ በሁሉም በሀዩ ባላዘነው ቦታ የለም፣ በሁሉም ቦታ በሀዩ አዝነዋል ነው ያኔ። ምክንያቱም አስቡት የእያንዳንዱን እናንተ ቆም ብላችሁ ስታስቡት የምር እኔ ሰኢድ ያሳዝነኛል። ለምን እንደሆነ አላቅም፣ ግን ያኔ ራሱ ፈልጎ ነው ይህንን ነገር ያደረገው፣ ማንም አስገድዶት አይደለም። ግን ደግሞ አንዳንዴ እኛ በህይወታችን ውስጥ አንድ ሰው ሲመጣ ወይ ለጥሩ ነገር ይሆናል ወይ አንድ ሰው ሲመጣ ያኔ ህይወታችን ስቅልቅል ለማድረግ ነው አይደል? በህይወታችን ብዙ አይነት ሰዎች ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። ያ አዩ ደግሞ ያው ያኔ እንዴት እኔ እኮ አዩን ምን ለማለት ራሱ ቃል ነው የሚጠፋኝ ማለት መጀመሪያው ልጅ እንዳለው ልጆች እንዳሉት እንዲሁም ደግሞ ሚስት እንዳለው እያወቀች ራሱ አፈቀርኩኝ ብላ እሪ ብላ እንዲሁ ይሄ ፈረደባት በረኪና እጠጣለሁኝ ራሴን አጠፋለሁኝ እጠጣለሁኝ ራሴን አጠፋለሁኝ እያለች ነበር አይደል? የእያንዳንዱን ያኔ እየተከታተልን ያዛኔም ማለት ነው። ከዛ ደግሞ አይ በኔ ሰበብ እንዲሁስ ራሷን አጠፋች ከሚሉኝ ብሎ ሰኢድ እያገባት ነው አይደል? እንዴት ይህንን ያክል ዋጋ ተከፈለበት አፈቀርኩኝ ብላ ይህንን ያክል እሪ ያለች ሴት ዛሬ ተነስታ ከመሬት ያኔ ሚስትን እንዳትፈልግ እንዲሁም ደግሞ ብዙ ነገር እያወራች ማለት ነው። አውዝ ቢላ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ መቼስ ካየን አላስችል የሚለን ነገር አለ። አየሁኝ ሰኢድ ደግሞ እንዲሁ በአዩ አዝኖ እንዲሁ ተከፍቶ ያኔ ልቡን ሁላ ስብርብር እያደረገች ህይወቱን ሁላ ስቅልቅል እያደረገች ሰኢድን ማለት ነው። እኔ ምር አንዳንዴ ሰኢድ እንዱ ሳስበው እንዱ ወላሂ ሳየው በጣም ነው የሚያሳዝነኝ። ያኔ እኔ በመጀመሪያ ወንድ ልጅ ሆነ እንዱ ከፍቶት እንዱ አዝኖ ሳይ የሆነ የሚሰማኝ ነገር አለ። ለምን እንደሆነ አላቅም ግን ያኔ ሰሞኑን ሰኢድ ያለበት ስቅይትና እንዲሁም ደግሞ ያለበት ሁኔታ የእያንዳንዱን እንዲሁ አይተን ወላሂ ያለበት ሁኔታ እንረዳለን። ያኔ ፊታይን ስትለው ፈገግ ባለው በፊቱ ነው እንዴ ይሄ ነገር ካንቺ ከመጣማ አብሽሪ ግድ የለሽ እኔ ፈታሻለሁኝ። ነገር ግን ደግሞ እንደ አንዳንድ ሰው አይደለም ሻንጣሽን ይጅና ውጪ የሚለሽ እንዲሁ ደግሼ እንዳገባውሽ ደግሼ ይፈታሻለሁ እያላት ነበር። አዩ ጠይብ ይሄንን ያክል ሞትኩኝ አበትኩኝ ታፍነደትኩኝ እያለች እየገባች ከዛ በኋላ ምንድነው ይሄ የልብ በልብ የሚሰማቸው ነገር ያኔ አንድ ባል ሚስት እንዳለው እያወቁ እየመጡ ፍዝዝ የሚሉት እንዱ ፍዝዝ ያርጋቸውና ማለት ነው።
አዩ ደግሞ እንዱ የሰኢድን ህይወት ቅልቅሉን አወጣቸው ማለት ነው። እሱም ደግሞ እያላት ነበር፣ ምን ቀራሽ ህይወቴን በጠበሽው አንቺ በቃ አንቺ ከመጣሽ በኋላ ነው ይሄ ህይወቴ እንዲህ የተሰቃቀለው እያላት ማለት ነው። እንዴ አሁን ሰኢድና እነ ሱመያ ከነሱ ጥሩ የሆነ ነገር ነው የምንማረው አይደል? እነሱ ያኔ ከታች ላሉት ለዩቲዩበሮች ጥሩ ትምህርት ጥሩ የሆኑት እነሱን አይተን ደግሞ እኛም ያኔ ልክ እንደነሱ እንሆናለን ብለን ተስፋ እንዲመጣን ያንን እነሱን አይተን ማለት ነው። አሁን ግን ያኔ ሲናየው ዝግንን የሚል ይቺ አዩ የምትባለው ደሞስ እኔ ሰው ሆኖ እንዴት እንደዛ ያደርጋል? ይሄንን ልጅ ደግሞ የሰኢድ ጓደኛ ነው አይደል? ይሄንን ያክል ደግሞ እንደ ቡና ጥርሱን እየወቀጠች ማለት ነው። ቆይ ግን ትንሽ የሚሰማቸው ነገር የለም ነው? እኔ ግርም የሚለኝ ነገር አንዳንዴ ማለት ነው የሆነ ልቧ ላይ እንዴ በሰው ህይወት ጣልቃ እየመጣች እያወቀች ገባች። ከገባች በኋላ ሱመያ ማጥፎ ሱመያ ማጥፎ ብትሆን አሁን ሱመያ ጥሩ ናት አይደል? ሱመያ ማጥፎ ብትሆን አዩ እንዴ አታስቡም እንዴ? ያኔ እሷንም ለማሳመን እንዲሁም ደግሞ ሰኢድን እንዳይከፋው ለማድረግ እኔ ነው መሀከላቸው ህይወታችሁ እየገባው እሷንም ደግሞ ጥሩ ነገር እያወራች መሆን ቤተሰብ አንድ ላይ እንዲሆኑ ታድርግ እንጂ አሁን ይሄ የልብ ተሰምቶት እንደዛ። ቆይ ግን እኔ አንዳንዴ ሳስበው ሰው ቤተኛው አእምሮ ነው እንዴት ብሎ ነው ይሄንን ነገር የሚያስበው ነው የሚለው። ግን ለምን እንደሆነ አላውቅም። የአዩ ነገር እንዴ እየከፋ ሄዷል ማለት ነው። ጠይብ ያንንም ሁላ አደረገች እንዱ በቦታው ነው የሚደግመው። ሰው አንድ ጥፋት አጥፍቶ ራሱን ይፈትሻል። ይሄ ነገር እንዴት ነው? ይሄን ነገር ያኒ ያለ ቦታ ነው እንዲህ የሆንኩት እያለሁኝ ወይስ ደሞስ ይሄ ቦታ ይገባኝ ይሁን? ራሱን ይፈትሻል። አዩ ሲጀመር ራሱን አትፈትሽም። እንዱስ ጥሩ የነበሩት ሰኢድና ሱመያን ህይወት ገብታ ብጥብጥ አደረገችው። አንድ ሰው በሱ ሰበብ የሰው ህይወት እየተበጠበጠ ሰላም ይሰጣዋል። የሰላም እንቅልፍ ደግሞ ተኝቶ ያድራል። ያን አሁን ማለት በሰኢድና በሱመያ መካከል የገባች አዩ ናት አይደል? የሰኢድና የሱመያ ነገር ያኒ እያያችሁት ነው አይደል? ሚዲያ ላይ ያንዳንዱ እንዴትስ ሰላም ይሰጣዋል ሰው? እንዴትስ እንቅልፍ ይተኛል? በኔ ምክንያት ነው እንደ ይሄ ነገር ተፈጠረው ብሎ እንዴትስ ራሱን አያስብም? የምር ሰኢድን ያኒ ስለከፋው እንዲሁም ደግሞ ስላዘና እኔም የምር ከፍቶኛል። ያኒ ማንም ወንድ አላ አንድ አሁን በሰኢድ አይደለም የተጀመረው ሁለት ማግባት እንዲሁም 3 4 ያገባሉ አይደል? በሰኢድ የተጀመረ ነገር የለም። ግን ደግሞ እንዱ የልብ አይሰማቸውም እንዱ ሴቶች ማለት ነው። የምር ሰኢድ አሳዝነኛ አንዳንዴ ማለት ይቺም ይሄንን ፈረደባት በረኪና ይጠጣለሁኝ ራሴን አጠፋለሁኝ እያለችው ሱመያም ደግሞ እዚህ ነኝ እያለች አሁንም ሌላ ቦታ እየጠበቀችው በመሃል ይሄ ሰኢድ የምር አሁን ዝም ብሎ እንደ ጥሩ ሰው ያን እያወራ እንጂ ልቡ ነው የሚያውቀው። ያ እሱ ያለበት እሱ ነው የሚያውቀው። ማንም የሚያውቅለት ሰው የለም እዚህ ጋር። ግን ደግሞ አዩ አሁንም ራስሽን ብታስተካከይ እንዲሁም ደግሞ በአንቺ ሰበብ የሰው ህይወት እንዲበጣበጥ ባታደርጊ ጥሩ ነው ብዬ ነው ማስበው። አሁን ይሄም ልጅ ጥርሱ ያወጣው በእናንተ ሰበብ ነው አይደል? እናንተን ተው እንዲ ነው ሲል አይደል? ሲመክር አይደል እንዴ ጥርሱ ያወጣው? ይገርማል። አንዳንዴ ያኒ ከጥሩ ሰው ጥሩ ነገር ትማራላችሁ። እንዲሁም ደግሞ ትንሽ ከትልቅ ሰው ጥሩ ነገር ትማራላችሁ። አሁን እኛስ ምን እንማር ነው የኔ ግራ ያገባኝ ነገር። እንደ ይቺ አዩ የምትባለው በቃ ልክ እንደ ህፃን ልጅ ነው የሚያጫውታት ማለት ነው። አረ ህፃን ልጅ ራሱ እንዴ በዚህ ጊዜ እንደዛ አይጫወትም። የገዛ ጓደኛዋን ጥርሱን ቅጥቅጥ የሰኢድን ማለት ነው። ጠይብ ሰው አያስቡም ነው? የሆነ ነገር አይሰማውም ነው ወይስ እንዴት ነው ይሄ ነገር? ግን ሰኢድ ስለከፋው እንዲሁም በሰኢድ ቦታ ሆናችሁ እናንተ ለትንሽ ደቂቃ ያኒ በሰኢድ ቦታ እንዴት ነው ብላችሁ ብታስቡ የምር እንባ ሳይሆን እንደማስለቅሳል የሰኢድ ሁኔታ ማለት ነው። ግን እንዲሁ መቻሉን ይስጣ። አሁንም ነገሩን ብታስተካክሉትና እንትን ብትሉ ጥሩ ነው ብዬ አስባለሁ። ከእናንተም ደግሞ እኛ ጥሩ ነገር እንማር።
እኛ እናንተን አይተን ነጋና ከነጎዳ ይሄንን እኔም እንዲህ አደርጋለሁ የሚንል ጥሩ ነገር ብትሰሩ ጥሩ ነው ብዬ አስባለሁኝ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ መቼስ የሆነ ነገር ካየን የሆነ የሚሰማችሁ ስሜት አለ። ያንን ደግሞ ግዴታ ማውራት ስላለባችሁ ታወራላችሁ ማለት ነው። ስለዚህ ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንዲሁም በሰይድና በሱመያ መካከል ሰላም ወርዶ ሱመያና ሰይድ አንድ የሚሆኑበት ቀን ነው የናፈቀኝ ለኔ። ብዙ ሰዎች ያኒ ታየው በቃ እያሉ ነው። እኔ እንደዛ አልልም። እንዲሁ ሰይድ ከሱመያ አንድ የሚሆኑበት ቀን ነው የናፈቀኝ ለኔ። ለማንኛውም ሁላችሁንም አመሰግናለሁኝ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር እያደረጋችሁ አብሽሩ እላችኋለሁ።